እግዚአብሔር መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እንደዚህ ይላል። እግዚአብሔር በአንድም በሌላ ይናገራልና ሰሞኑን ታላቋ ልጄ እንዲህ እያለች ትናገራለች። እግዚአብሔር አለ አለ ከኔ ጋር አለ። እኔ ደግሞ መልእክት አድርጌ ተቀብየዋለሁ። እግዚአብሔር አምላክ በአንድም በሌላም ሲናገር መልእክት አድርገን እንቀበላለን። ሰው ማስተዋል አለበት። ለምን እንደተናገረች እንግዲህ እግዚአብሔር አምላክ በነቢያት ይናገራል። እግዚአብሔር አምላክ በሐዋርያት ይናገራል። እግዚአብሔር አምላክ በልጆቹ ይናገራል። እግዚአብሔር አምላክ በእኛ በራሳችን ይናገራል። እግዚአብሔር አምላክ በግዑዝም ይናገራል። ለበለዓምስ በአህያ ተናግሮ የለም እንግዲህ እግዚአብሔር አለ አለ ከኔ ጋር አለ። እግዚአብሔር ከኔ ጋር አለ፣ ከልጄ ጋር፣ ከባለቤቴ ጋር፣ ከትዳሬ ጋር። እግዚአብሔር አምላክ በእኛ ቤት በሚሆነው ነገር ከሁላችን ጋር አለ። በመንገዳችን ላይ የሚወጣ ክፉ ሊኖር ይችላል። በመንገዳችን ላይ የሚወጣ አዘጊ መንፈስ ሊኖር ይችላል። በኢየሱስ ክርስቶስም መታ ነው። በኢየሱስ ክርስቶስም ገለበጥ ነው። በኢየሱስ ክርስቶስም ለታመኑ እጆች ለእግዚአብሔር አደራ አሳልፈን ሰጠ ነው። እኛ ግን እንደዚህ እያልን እንዘምራለን። እግዚአብሔር አለ፣ ምድረ በዳውን የሚያሻግር እግዚአብሔር አለ። እባብና ጊንጡን የሚያስረግጥ እግዚአብሔር አለ። የሚረዳ እግዚአብሔር አለ። የእግዚአብሔርን ወንጌል በታላቅነት እንድንናገር በኃይል በስልጣን እንድንናገር የሚያደርግ እግዚአብሔር አለ። በቀደመው ዘመን ከአባቶች ጋር የሰራ እግዚአብሔር ዛሬ ደግሞ በእኛ ዘመን ሊሰራ እግዚአብሔር አለ። ስለዚህ የእግዚአብሔርን ወንጌል ተናገሩ፣ የእግዚአብሔርን ወንጌል አገልግሉ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘለዓለም ያው ነው። እግዚአብሔር አለ፣ ከኔ ጋር አለ፣ ከናንተ ጋር አለ። ወዳጆቼ ወንድሞቼ፣ እግዚአብሔር አለ። የሚረዳ እግዚአብሔር፣ የሚያግዝ እግዚአብሔር፣ አቅም የሚሆን እግዚአብሔር፣ ጉልበት የሚሆን እግዚአብሔር ዛሬም በከበረ ዙፋኑ ላይ አለ። ስለዚህ የእግዚአብሔርን ወንጌል እንድትናገሩ እግዚአብሔር አምላክ ይርዳችሁ። እንዲህ በሉ፣ መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል፣ ያነጻል። ኢየሱስ ጌታ ነው።